የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። በፖለቲካ ውስጥ ዘላቂ ወዳጅም ሆነ ዘላቂ ጠላት የሚባል የለም። ዘላቂ ጥቅም እንጂ። እስከ ተግባባ ትቀጥላለህ፣ ካልተግባባ ወዳጅ የነበርከው በቅስፈት ጠላት ሆነ ታድራለህ። ይህ አይነቱ ብሂል ፍንትው ብሎ ከሰሞኑ በአሜሪካ የፖለቲካ መድረክ እየታየ ነው። በአሜሪካው ፕሬዝዳንት ጆ ባይደን እና በባለሀብቱ ኤለን መስክ መካከል የነገሰው ውዝግብ የዓለም አቀፍ መገናኛ ብዙሃንን ትኩረት ብቻ ሳይሆን የዓለምን ሕዝብ ዓይንና ጆሮ ይዟል። ከወራት በፊት ዶናልድ ትራምፕ ወደ ዋይት ሃውስ እንዲገቡ በምርጫ ቅስቀሳው ሲያግዝ ቆይቶ በኋላም ዶጅ በተሰኘው ተቋም የተሾመውና በትራምፕ አፍ በተደጋጋሚ የተሞካሸው እንዲሁም ግንኙነታቸው ያጥሮፍ አይስማችሁ በተባለ መልኩ አንዱ አንዱን የሚያሞግስበትና ወዳጅ መሆናቸውን የሚገልጽበት የተለያዩ የማህበራዊ ሚዲያ ልጥፎች ከዚህም ከዚያም ሲስተዋሉ ነበር። አሁን ግን በቀናት ውስጥ እነዚያ ሁለት ወዳጆች ወደ ጠላትነት ተቀይረው ባለሀብቱ ኤለን መስክም ከአሜሪካ ለቆ እስኪወጣ እስከ መጠየቅ ተደርሷል። በሁለቱ ወዳጆች ማለትም በትራምፕና በኤለን መስክ መካከል የነገሰው ውጥረት የተፈጠረው ለኤለን መስክ የኤሌክትሪክ መኪና ሽያጮች በከፍተኛ ሁኔታ ይረዳ የነበረው አሜሪካ አውጥታው የነበረውን ሕግ ትራምፕ ለመሻር ካሰቡ ጊዜ ጀምሮ ነው። የትራምፕ አስተዳደር የኤሌክትሪክ መኪኖችን ምርት ለማበረታታት በሚል ከዚህ ቀደም ያወጣ የነበረውን በቢሊዮን የሚቆጠር የታክስ ተመላሽና የአካባቢ ክሬዲትን ለማስቀረት የሚያስችለውን አዋጅ ለማጽደቅ መዘጋጀቱን ተከትሎ በፕሬዝደንቱና በአሜሪካ ግዙፉ የኤሌክትሪክ መኪና አምራች በሆነው የቴስላ ኩባንያ ባለቤት ኤለን መስክ መካከል አለመግባባት መፈጠሩ የሚታወቅ ሲሆን ይህ አለመግባባት ወደ ውዝግብ መካረሩና ሁለቱ ግለሰቦችም በማህበራዊ ሚዲያዎች እርስ በርስ መወቃቀስና እስከ መሰዳደብ እንዲሁም ማስፈራሪያና ዛቻዎችን እስከ መሰነዛዘር ቀጥለዋል። ትራምፕ እንደዚያ ያሞገሱትን እንደዚያ አበረታቱትን ዘላቂ ብርቱ ሰው ሲሉ የገለጹትን ኤለን መስክን የመንግስትን ሁሉ ኮንትራት ባቋርጥበት ደህይቶ የሚያድር የማይረባ ሰው እኮ ነው ሲሉ ገለጹት። ኤለን መስክም በበኩሉም ተወዳዳሪ የሌለው ጀግና መሪ ሲል የገለጻቸውን ዶናልድ ትራምፕን እኔ ባረዳው ኖሮ ዋይት ሃውስ አይገባም ነበርኩ ይሄ ፕሬዝዳንት፣ እኔ ነኝ በገንዘቤም ለምርጫ ቅስቀሳ ረድቼም ለፕሬዝዳንትነት ያበቃሁት ሲል ገለጻቸው። የቃላቱ ጦርነት በሁለቱ መካከል ቀጥሏል። ከዚህ ቀደም ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን በመጡበት ወቅት ወደ ነጩ ቤተ መንግስት ያስገቡትና የመንግስትን ወጪ ብክነት እንዲቆጣጠር ስልጣን ሰጥተውት የነበረው ኤለን መስክ ከትራምፕ ጋር መጣላት ከፍተኛ ኪሳራ እንደሚያደርስበት የጠቆሙት የመገናኛ ብዙሃን ትንታኔዎቹ የሁለቱ አለመግባባት በተሰማበት ማግስት የኤለን መስክ ግዙፍ የመኪና አምራች ኩባንያ የሆነው ቴስላ በአንድ ቀን ውስጥ 150 ቢሊዮን የአሜሪካን ዶላር መክሰሩን ጠቅሶ ከዚህ ባለፈ ስፔስ ኤክስን ጨምሮ የመኪና ኩባንያዎቹ ከአሜሪካ መንግስት ጋር በተደረገ ስምምነትና ድጋፍ እዚህ ደረጃ ላይ የደረሱ ቢሆንም ፕሬዝዳንት ትራምፕ ከኤለን ጋር በተጣሉ ማግስት ወጪ እንድንቆጥብ የሚያስችለን ትልቁ መንገድ ኤለን መስክን ከመንግስት ጋር የገባቸውን ኮንትራቶች ሙሉ በሙሉ ማቋረጥ ነው ሲሉ ባለሀብቱን ቁጥር 1 ባለሀብት እስከ መሆን ያደረሰውን እድል ሊነጥቁት እንደሚችሉ በይፋ በመገናኛ ብዙሃን ፊት አስፈራርተዋል። ይህም ባለሀብቱን የጠፈር ተመራማሪዎችን ወደ ህዋ በማድረስ የሚታወቀው የስፔስ ኤክስ ስፔስ ድራጎን ከአሜሪካ መንግስት ጋር ባለው ውል መሰረት የሚያገኘውን ከፍተኛ ገንዘብ እንዲሁም የአሜሪካ መንግስት ለኤሌክትሪክ መኪና አምራቹ ቴስላ ኩባንያ የታክስ ተመላሽ እንዲሁም የከባቢ
የከባቢ አየር ጥበቃ ክሬዲት በሚል በ10 ዓመት ጊዜ ውስጥ ለቴስላ ያስገኘውን ከ3 ቢሊዮን የአሜሪካን ዶላር በላይ ገንዘብ ብሎም በታክስ ቅናሽና መሰል ድጎማዎች አማካኝነት የቴስላ ኩባንያ መኪኖች በስፋት በቀላል ዋጋ መሸጥ እንዲችሉ ያገዘውን ትልቁን የአሜሪካን እድል ሊያሳጣው እንደሚችልም ተገምቷል። ፕሬዚደንት ትራምፕ በሳቸው በምርጫ ቅስቀሳ በሚሊዮን የሚቆጠር ዶላሮችን ከመደገፍ አንስቶ ወደ ስልጣን ሲመጡ ደግሞ በምላሹ ወደ ነጩ ቤተ መንግስት ገብቶ ከነበረው ኤለን መስክ ጋር የገቡትን ውዝግብ በሚመለከት በሰጡት ምላሽ እስካሁን ችግር አልነበረብንም፣ ሰላም ነበርን። ነገር ግን በቢሊዮን ዶላሮች የሚቆጠር ገንዘብ የሚያስወጣንን የኤሌክትሪክ መኪኖች ማምረት የሚደረገውን ድጋፍ ለማቋረጥ የሚያስችለውን ሕግ ስለማጽደቅ ሲወራ ግን በእርሱ በኩል ቅሬታ ተፈጥሯል ሲሉ እኔ እረዳለሁ፣ ነገር ግን ከፍተኛ ወጪ የሚያስወጣንን አሰራር ለማስቀረት በምክር ቤቱም በኩል ፍላጎት መታየቱን ተከትሎ ኤሎን ሕጉን ከመቃወምም ባለፈ ውዝግብ ውስጥ መግባትን መርጧል ያሉት ትራምፕ እስካሁን ድረስ የነበረውን ግንኙነት ጥሩ የሚባል ቢሆንም አሁን ግን በሀገሬ መጥቷል። ወጪን ቀንስ ያልነው እኮ በአጠቃላይ ነው። ሌሎች ስራዎች ላይ ሲፈርድና ሌሎችን ሲያዘጋ ምንም አልመሰለውም። በኋላ ግን በራሱ ኪስ ሲመጣ ግን ከሀገር በላይ ነኝ ማለትን መረጠ በማለት ትራምፕ ሲያሳጡት ታይተዋል። ለአሜሪካ የህዋ ምርምር ከፍተኛ ግብዓት ሆኖ የቆየውና ለባለሀብቱም በቢሊዮን ዶላር የሚቆጠር ገንዘብ ያስገኘውን የስፔስ ኤክስ ድረስ የሚደርስ እርምጃ ሊወስዱ እንደተዘጋጁ ትራምፕ በኤሎን ላይ ዝተዋል። ይሁንና የትራምፕ አስተያየትን ተከትሎ ፕሬዚደንቱን ምስጋና ቢስ ሲል በማህበራዊ ሚዲያ ገጹ የወቀሰው ባለሀብቱ ኤለን መስክ አገዝኩት፣ ፕሬዚደንታዊ ምርጫውንም እንዲወጣ ከጎኑ ነበርኩኝ፣ ብዙ አደረግኩለት፣ ከገንዘብ እስከ ሞራል ድጋፍም ሰራው፣ ነገር ግን እርሱ ምስጋና ቢስ ሆነ ሲል ከሷል። ኤለን መስክ ኩባንያው ስፔስ ኤክስ ለናሳ ተመራማሪዎች ያቀረበውን ድራጎን የተባለ ስፔስ ሺፕ አገልግሎት ወዲያውኑ እንደሚያቋርጥ የዛተ ቢሆንም ባለሀብቱ ኩባንያዎችና እንቅስቃሴዎች አሁንም በትራምፕና በስራቸው በሚገኙ አስተዳደሮች እጅ ላይ መውደቁን የዘገበው የፈርስት ፖስት ትንታኔ በበኩሉም የናሳው ስፔስ ኤክስ በአሜሪካ አቪዬሽን ተቆጣጣሪ ኤጀንሲ በኩል ከዚህ ቀደም ከፍቃድ ጋር በተገናኘ እንደተጣለበት ቅጣት ሁሉ ተመሳሳይ ቁጥጥሮችና እርምጃዎችም እንደሚወሰድበት ማድረግ ብሎም የቴስላ ኩባንያ ምርት በሆነውና ራሱን በሚያሽከረክረው የመኪና ስሪት ላይ የሚደረገውን ፍተሻ ቁጥጥር እንዲሁም ክልከላ ማጠናከር ብሎም ኤለን መስክ የቀድሞው የትዊተር የአሁኑን ኤክስ በገዛበት ወቅት ከአሜሪካ የንግድ ባለስልጣን ጋር የገባውን ውዝግብ በድጋሚ በማስነሳት ፕሬዚደንቱ በኤለን መስክ ላይ ከባድ ኪሳራ ሊፈጥሩበት እንደሚችሉ ጠቅሶ ቀደም ሲል በባለሀብቱ ላይ ይነሱ የነበሩ ቅሬታዎችና ጥያቄዎች በትራምፕ ተሸፍኖ ያልፍ የነበረው ባለሀብቱ ኤለን መስክ ትልቅ ከለላ ሊሰጡት ከሚችሉት መሪ ጋር መጣላቱ ስጋት ላይ እንደሚጥለው በማንሳት በተቃራኒው ራሳቸው ቢሊዮነር የሆኑትና ወደ ስልጣን ለመምጣት የኤለን መስክ በሚሊዮን የሚቆጠር ገንዘብ ለምርጫ ቀስቀሳ ሲጠቀሙ የነበሩት ፕሬዚደንት ትራምፕ ከኤለን ጋር በገቡት ውዝግብ አስተዳደራቸው በተለይም ናሳ ለኤለን ኩባንያ ስፔስ ኤክስ ያልከፈለውን የ90 ቢሊዮን የአሜሪካን ዶላር ክፍያን ጨምሮ ሌሎችም በርካታ ዕዳዎችም ሊወድቁበት እንደሚችል ከወዲሁ ጠቁሟል። ትልቅና ውብ እየተባለ ሲጠራ የቆየው የትራምፕ አዲሱ ረቂቅ አዋጅ ሁለቱን ቢሊዮነሮች ሲያቃቅር በስልጣንና ሀብት መካከል የተፈጠረ ግጭት እንደመሆኑ ውዝግባቸው ዋሽንግተንንም ውጥረት ውስጥ ሊከት እንደሚችል መገለጹን የጠቆመው ዘገባው ፕሬዚደንት ትራምፕ በተለይም የጀርመኑ መራሄ መንግስት ኦላፍ ሾልዝ በጽህፈት ቤታቸው ተቀብለው ባነጋገሩበት ወቅት ስለ ኤለን መስክ በሰጡት ማብራሪያ ኤለን አዲሱን ረቂቅ ሕግ ጠንቅቆ ያውቀዋል፣ ደግሞም ከሁሉም በተሻለ ሁኔታዎችን ይረዳል ብዬ አስባለሁ ሲሉ በአዋጁ መበሳጨቱንና ቅሬታ ውስጥ መግባቱ እንዳበሳጫቸው ሲገልጹ በተጨማሪም ምርጫውን ያለ ኤለን መስክ ድጋፍ ማሸነፍ እንደሚችሉ መናገራቸው መግለጫውን በቀጥታ ይከታተል የነበረው ባለሀብቱ ኤለን መስክ እንዳበሳጨው ጠቅሶ መስክም በኤክስ ገጹ በፍጥነት ሲያጋራቸው በነበሩ መልእክቶቹ አዲሱን ረቂቅ ሕግ እንደተባለው እንዳላየውና
እሱም ብቻ ሳይሆን የትኛውም የምክር ቤት አባል ረቂቅ ሕጉን ማየት እስካሁን እንዳልቻለ ሲያስተባብል ትራምፕ ያለኔ ድጋፍ ምርጫውን ማሸነፍ አይችሉም ነበር፣ ዛሬ ስላሸነፉ ምስጋና ቢስ ሆኑ ሲል ተችቷል። ዲሞክራቶች በሴኔት ውስጥ 51 ለ49 በሚሆን ድምፅ ያሸንፏቸው ነበር። ይህ ምስጋና ቢስነት ነው ትራምፕ ላይ ያየነው ሲል መውቀሱን ተከትሎ የሁለቱ ሀያላኖች ውዝግብ በማህበራዊ ሚዲያው መቀጠሉን በማንሳት ዶናልድ ትራምፕ የኤለንን ትችት ተከትሎ ባጋሩት መልእክት ኤለን ከቢሮውን እንዲለቅ ስጠይቀው እንዲሁም ለራሱ የሚያግዘውን ሁሉም ሰው የኤሌክትሪክ መኪኖችን ሳይፈልግ እንዲገዛ ያደርግ የነበረውን የአሜሪካን አስገዳጅ ሕግ እንደማነሳ ሲያውቅ እብድ ሆኗል ያሉ ሲሆን እርሳቸው ሕጉን እንደሚያጸድቁት ኤለን መስክ አስቀድሞ ያውቅ እንደነበር በድጋሚ በመግለጽ ከመንግስት ወጪን በከፍተኛ ደረጃ መቀነስ የሚቻለው መንግስት ከኤለን ጋር የገባቸውን ስምምነቶች በማቋረጥ ነው ሲሉ ባለሀብቱን ማስፈራራታቸውም ተመልክቷል። ውጥረቱ እየተካረረ ሲመጣ ኤለን መስክ ዶናልድ ትራምፕ እጅግ በርካታ ቅሌት ያለባቸው መሪ እንደሆነ ገልጾ እነዚህ ሚስጥራዊ ሰነዶችም ተይዘውባቸዋል፣ እነዚህ ሚስጥራዊ ሰነዶቻቸው እንዳይወጡ ከፍተኛ ጥረት በማድረግ ላይ ናቸው፣ መሪው ተጨንቀዋል ሲል ኤለን መስክ በዓለም መድረክ ላይ ስማቸውን እየጠቀሰ ትራምፕን አሳቷቸዋል። ኤለን መስክ ትራምፕ የተደበቀ ጉድ አላቸው፣ ያ ጉዳቸው አንድ ሰው ጋር አለ የሚለውን ጉዳይ ካነሳ በኋላ እርሳቸውም ተጠይቀው ነበር። ዶናልድ ትራምፕ ከኤለን መስክ ጽሑፍ በኋላ በሰጡት አስተያየት ኤለን መስክ በእኔ ላይ ቢነሳ አይገርመኝም፣ ተሸማቋል እኮ አሁን የማውጣው ሕግ የሚገለው እንደሆነ ገብቶታል። አሁንም ቢሆን የታክስ ጭማሪን ለመቆጣጠር በመንግስት ላይ የተጣለውን በትሪሊዮን ዶላሮች የሚቆጠር ወጪ ለማስቀረት ይህ ትልቁ ሕግ ነው ሲሉ ጉዳዩ ሁለቱን ወደ አወዛገባቸው የታክስ ጉዳይ መልሰውታል። ትራምፕም ኤለን መስክ በአሁን ሰዓት ምንም ቢላችሁ አትመኑት፣ ቀጣፊ ነው፣ ምክንያቱም እያንዳንዷን ነገር የሚያደርገው እኔን ለማጥቃት ነው ብለዋል። ኤለን መስክም በትናንትናው ዕለት በኤክስ ገጹ ባሰፈረው ጽሑፍ ላይ ትራምፕ ከስልጣን ወርደው በምክትላቸው ጄዲ ቫንስ ሊተኩ ይገባል የሚል ጽሑፍ አጋርቷል። ይሁንና ሁለቱም ተጽዕኖ ፈጣሪዎች በማህበራዊ ሚዲያው ካቀጣጠሉት የቃላት ጦርነት መልስ በባለሀብቱ ኤለን መስክ ላይ ሌላ ቅሬታ መነሳቱን የጠቆመው ዘገባው የቀድሞው የዋይት ሃውስ ስትራቴጂ አማካሪ የነበሩት ስቲቭ ባነን ኤለን መስክ በህገወጥ መንገድ ወደ አሜሪካ የገባ ሰው በመሆኑ ከአሜሪካ በአስቸኳይ እንዲወጣ ይደረግ፣ ንብረቱም ይወረስ ሲል መጠየቁን የገለጸ ሲሆን ህገወጡ ኤለን መስክ ሲል የጠራው ኤለን መስክ ከአሜሪካ እንዲወጣ እንዲደረግ ከመጠየቁም ባሻገር የአሜሪካ መንግስት በተለይም የናሳ ተመራማሪዎች የሚጠቀሙበትን የኤለንን ንብረት የሆነው የስፔስ ኤክስ ኩባንያ ምርቶችንም በአሜሪካ መንግስት እንደ ወታደራዊ ንብረት እንዲመዘገቡና እንዲወረሱ መጠየቁን ጠቅሶ ይህም የአሜሪካ መንግስት እንደ ወታደራዊ ንብረት የሚቆጣጠራቸውን ኩባንያዎችና ምርቶች ከግለሰቦች በላይ የመቆጣጠርና የራሱ እስከ ማድረግ የሚደርስ ስልጣን እንደሚሰጠው በመጠቆም የአሜሪካው ፕሬዝደንት ዶናልድ ትራምፕ የኤለን መስክን ስፔስ ኤክስ ኩባንያ በዚህ መንገድ እንዲቆጣጠሩትና ለመንግስት ገቢ እንዲያደርጉት ጠይቀዋል። አክለውም ኤለን መስክ የአደንዛዥ እጽ ተጠቃሚ ከመሆኑም ባሻገር የአሜሪካ መንግስት በቻይና ላይ የያዛቸውን ሚስጥራዊ ሰነዶች ለማግኘት ሲሞክር እንደነበር በመጥቀስ የትራምፕ አስተዳደር ይህንን በማጣራት ባለሀብቱ ከአሜሪካ መንግስት ጋር ያለውን ውል በአስቸኳይ እንዲሰረዝና በግለሰቡም ላይ ማጣራት እንዲደረግ ሲጠይቅ ኤለን መስክ ወደ አሜሪካ የገባበትን መንገድ እንዲሁ እንዲጣራና በህገወጥ መንገድ የገባ እንደመሆኑ እንደ ሌሎች ህገወጥ ስደተኞች ወደ መጣበት እንዲመለስ ይደረግ ሲል የደቡብ አፍሪካ ተወላጅ የሆነው ባለሀብቱ ኤለን መስክን መተቸቱ ተመልክቷል። ይኸውላችሁ እንግዲህ የፖለቲካው መድረክ እንዲህ ያለ ቅሌታም ነው። ዛሬ አያይዞ አዋዶ አስተቃቅፎ የሚያሳያችሁ ሰዎች ነገ ጠመንጃ ስለው ልግደልህ ተባብለው የሚፈላለጉ ሊሆኑ ይችላሉ። በፖለቲካ በዛሬ እንጂ በነገ ማንም እርግጠኛ አይደለም። የዛሬ ወዳጅ የነገ ጠላት ነው። የዛሬ ጠላትም የነገ እፍ የሚያስብል ወዳጅ ሊሆን ይችላል። ጊዜ ሁሉንም ይቀይረዋል። ለዚህ ነው በፖለቲካው ዓለም ዘላቂ ጥቅም እንጂ ዘላቂ ወዳጅም ሆነ ዘላቂ ጠላት የለም የሚባለው።
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮመንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ